አደጋ ገጠመው። እሱም በሞገስ የተነሳ ሞገስ ከአሁን በፊት ፍቅረኛው ለዘመናት ሲያፈቅራት ከ10 ዓመት በፊት ሲያፈቅራት የነበረው ፍቅረኛውን ፍለጋ በወጣበት ሰዓት ያልጠበቀው ነገር ነው የገጠመው። ምክንያቱም ሉላ ጥቁር ቁር ብላ ጥቁር ለብሳ ምናምን ሲያት እያወሩ ነበረ ሆቴል ገብተው። ነገር ግን የሉላ ባል ነኝ ባይ ሲከታተላት ነበረ። ሞገስ ከኋላ እመጣለሁኝ አንተ ሂድ ብሎ ጠብቀኝ ብሎ ስለነበረ እንግዲህ ብሩኬ ጋር ተገናኝተ አንዳንድ ነገር እያወራች ሞገስን ጠልታው ሳይሆን ሞገስን የሞገስን ሕይወት ለማትረፍ እንደሆነ የማትፈልግበት ትዳር ውስጥ ገብታ እየተሰቃየች እንደሆነ ስትነግረው ነበረ። ሞገስ በጣም ተደናግጦ ብሩኬ ያልጠበቀው ነገር ስለነበረ ከሉላ ያገኘው ካልሞተ ለምን ጥቁር ለበሽ ብሎ ሲጠይቃት ነበረ። በጣም ነው የሚደበድበኝ፣ በጣም ነው የሚያሰቃየኝ ምናምን ስትለው እንዲህ በአሁኑ ሰዓት ምናምን ስትለው ነበረ። አዎ ታዲያ እንደዚህ የማትፈልጊበት ህይወት ውስጥ ምን አስቆየሽ? ለምን አትወጭም ብሎ ሲላት እኔ ከዚህ ከወጣሁኝ ሞገስን ይገለዋል፣ ለሞገስ ብዬ ነው። ታስታውሳለህ በፊት ከ10 ዓመት በፊት ሞገስ እየተደበደበ በየመንገዱ ሲወድቅ ያኔ የሚደበድበው የነበረው እሱ ነው። ስለዚህ እሱን እንዳይገለው ብዬ ነው እንጂ ትዳሩን ፈልጌው አይደለም። ግን ሞገስ ቢረሳኝ ይሻላል፣ ምክንያቱም እኔ በቅርብ ሟች ነኝ ስትለው ብሩክ ኧረ ሉላ እንዴት እንደዚህ ታያለሽ? እንደዚህማ አትበይ ምናምን ሲላት ሲያጽናናትና ሲመክራት ነበረ። እንግዲህ ብሩኬ በጣም ደስ ብሎታል። ሞገስ አስከፍቶት ነበረ። ነገር ግን መጨረሻ ላይ ሞገስ ወደ ራሱ ተመልሶ ቤቱንም መኪናውንም እገዛሃለሁኝ ብሎት ምሳሌን አሳክማለሁ በማለት በጣም ደስተኛ ሆኖ ነበረ። ነገር ግን ማህሌት ምሳሌ እንድትታከም በጭራሽ አትፈልግም። ከአሁን በፊት ከኤፍራታ ጋር ስታወራ ነበረ። ሌላ ተንኮል፣ ሌላ ሴራ እያሰረች ነው የምትገኘው አሁንም። ነገር ግን ኤፍራታ ከሞገስ ጋር ተገናኝታ አንቺ ነሽ ወይ የነገርሽው ብሎ ጥያቄ ሲጠይቃት ነበረ። አይደለሁም ብላ ነበር። ነገር ግን እሱ እንደምንም ብሎ አውጣቷት እባክሽን ንገሪኝ፣ እኔ ከአሁን በፊትም እዛ ቤት እንደሄድኩ ደውለሽ ስትነግሪው ምንም አላልኩም፣ አሁንም ምንም አልልሽም፣ ግን ማወቅ ስለፈለግኩ ነው ብሎ ሲላት አሁን እኔ ብላ ነግራው ነበረ። ግን ጥፋታችንን ማስተካከል አለብን ብለው ሞገስና ኤፍራታ ተያይዘው ቤታቸው ሲሄዱ ማህሌት እንግዲህ ምግብ እየበሉ እያለ ተሰብስበው ከተቀመጠችበት እንዴት እንደተነሳች መቼም ሌባ ውሸታም ሰው ሁሌም ሸሩ ያስደነግጠዋል። እንዴት እንደደነገጠች ሁላችሁም አይታችኋል። ነገር ግን ለምን መጣችሁ ምንድን ነው ምናምን ሲሏት ለሽምግልና ነው ኤፍራታ ከሞገስ ጋር ከብሩኬ ጋር አስታርቀኝ ብላ ነው። እና እርቅ ደግሞ የሚጠላ ነገር አይደለም የሚወደድ ነው እንጂ ሲላት ብሩኬ በጣም ደስ ብሎ ለሁሉም ነገር ይቅርታ ስትለው ምንም ችግር የለውም አንቺ ምን አደረግሽ ካልሽም ይቅርታ አድርጌልሻለሁኝ ሲላት ነበረ። ብሩክ እንግዲህ ሞገስና ብሩክ ተያይዘው ከቤት ወጥተው ኤፍራታም እንደዚሁ ከቤት ወጥታ ነበረ። ነገር ግን ማህሌት ምንም አሁንም ቢሆን እያደረገች ያለው ነገር በጣም የሚገርም ነው። ተንኮሏ አያልቅም። እባብ ከአሁን በፊት ልክ እንደ እባብ ተንደፋድፌ አፈር ልሽ መጥቼ አሸንፋችኋለሁ እያለች ስትፎክር ነበረ። አሁንም እንግዲህ ቤቱ እንዳይሸጥ ፊርማ እንዳይፈራረሙ እንዳያደርጉ አሳግደዋለሁ እያለች እየታገለች ነው። ነገር ግን ሞገስ ይህንን እንድታደርግ እድል አይሰጣትም ከአሁን በኋላ ማለት ነው። እውነት ሞገስ ለጓደኛው ለብሩክ እንደዚሁ ቢቀጥልበት ልጁን በስነ ስርዓት ያሳክማታል። ልጁ በስርዓት የማትታከም ከሆነ ሞገስ እና ብሩክ ወደፊት የሚያጣላቸው ነገር ነው። በእርግጠኝነት አይተውም ማለት ነው። በልጁ አይደራደርም ማንኛውም አባት። እንግዲህ ቅድስት በጣም ደስ ብሏት ነው ያለችው፣ ፍንድቅድቅ ብሏት። ማህሌት ምን አገባሽ አንቺ ምናምን እያለች ብትከስታትም ቅድስት ግን የእውነት በጣም ነው በቃ ደስተኛ የሆነችው። እንግዲህ ምሳሌ ልትታከም ነው እያለች ነበረ። ምሳሌ ቤት
ፍንድቅድቅ ብላለች። ምክንያቱም ለሕክምና ሊደረግላት ስለሆነ ቅድስትም ጋር እንደዛ ተያይዘው ወደ ውጭ ልትሄጂ ነው ልትታከሚ ነው? እኔ ባየር ሄጅ አላውቅም፣ አንቺ ባየር ልትሄጂ ነው ምናምን ስትላት፣ አዎ ለምን አብረን አንሄድም ስትላት፣ እንዴ ምሳሌ አንቺ እኮ ታመሽ ነው ስትላት፣ በቃ አንቺ ማማሜ በይና አብረን እንሄድ እያለቻት ነበረ። በጣም ደስ የሚሉ በቃ ልክ የእናትና የልጅ ባህሪ ነው ያላቸው የምሳሌ እና የቅድስት ማለት ነው። እንግዲህ ሞገስ ብሩኬ ሉላ ያለችው ነገር አልቀራለትም። ከቤት ሲወጣ ተከታትሏቸው ወጥቶ እንግዲህ ጀግና ነኝ ማንም አይነካኝም ብሎ በልበ ሙሉነት አስቆሟቸው ነበረ ከብሩኬ ጋር። ቆይ አንቺ ለምንድን ነው የወጣሽው? አንተ ማነህ ሚስቴን ይዘህ የወጣኸው? ብሎ ሲፎክርና ሲያቅራራ አንዳንድ ነገራት ቃላቶችን ሲመላለሱ ነበረ። ምክንያቱም እንግዲህ ብሩኬን አንተ ቀሚስ ለባሽ ሴት ብሎ ሲሰድበው፣ ቀሚስ ለባሽ ሴት ማለት ይሄ ስድብ አይደለም ቢገባህ ኖሮ ደደብ ነህ እንጂ ብሎ ሲለው፣ ለምን ወንድ ከሆን ገና አሁን ወንድ ያገኘሁ መሰለኝና ለምን ወንድ ከሆን አንጋጠምም ብሎ ሲል፣ ምን ችግር አለው ግን ስነ ስርዓት ብትይዝና ባትጠጋይ ጥሩ ነው። ምክንያቱም ጥሩ ነገር አይፈጠርም፣ አጉል ትጎዳለህ ብሎ ሲለው፣ አንተ ማን ስለሆንክ ነው? ወግድ እባክህ አትፎክር፣ ፉከራ ሳይሆን በተግባር ነው ብሎ እንግዲህ ፊልም ገብተው ነበረ። ሞገስ ወደ ጓደኛው ወደ ብሩኬ ጋር እየመጣ ያለ መንገድ ላይ ያየውን ነገር ለማመን አቅቶታል። ምክንያቱም አንደኛ ነገር ብሩኬ እዚህ ጋር የገባው በሞገስ እንጂ እሱ ምንም የሚደርስበት እና ምንም የሚያገናኛቸው ነገር የለም። ይሄ በጭባጫ ፈሪ ሞገስ ማለት ነው። ጓደኛው ብሩኬ ይህን ያክል ለሱ ብሎ እየተፋለም እሱ ወንድ ሊቆረጠ ቆይ ብሩክ እንደው መከራ የማያጣው እያለ ጭራሽ እሱኑ ይወቅስ ጀመረ ማለት ነው። ሉላን እንኳን ራሱ ማወቅ አልቻለም። ምክንያቱም ጥቁር ስለለበሰች እንደገና ሰውየውንም ስለማያውቀው ሊያውቃት አይችልም በአንድ ጊዜ። እናም ሞገስ እንግዲህ ልሂድ አልሂድ ብሎ ሲያምታታ ነበረ። መጨረሻ ላይ ወንድ ሊቆረጠ ሲል ነበረ። ብሩኬ ለመጀመሪያ ጊዜ በደንብ እየመራ ነበረ። እንግዲህ አሁን ላይ አንገቱን አንቆት ይገኛል። በዚህ መካከል ቅድስትና ምሳሌ ተያይዘው እየወጡ እያለ የአባቷን መደብደብ ስታይ ምሳሌ በጣም ነው እየደነገጠችው። ቅድስትም እንደዛው። ነገር ግን ሞገስ ከኋላ ቢፈራም ቅድስት ተኋላ ለመምታት ሙከራ እያደረገች ነበረ። የእውነት ቅድስት ትክክለኛ የዚህ ቤት ምንም በቃ የሚስት ባህሪ፣ የልጅ ባህሪ፣ የእናትነት ባህሪ እንጂ ያላት ለብሩኬ ልክ የሰራተኛነት ገጽ አይደለም ያላት። በዚህ መካከል ባለቤት ተብዬዋ ማህሌት ሸርን አሁንም እያቀደች እየዶለተች ነው እንግዲህ ከኤፍራታ ጋር ሆና ማለት ነው። ኤፍራታም ያው አንዳንድ ነገሮችን አሁን ሰዓት ላይ ከማለት ውጭ ሌላ ምንም አትልም። ምክንያቱም ሞገስ ናፍቆኛ ስትላት እባክሽ አይናፍቅሽ ስትላት ነበረ ማህሌት ማለት ነው። ምክንያቱም ታሁን በኋላ እሱ እየቀረባት ስላልሆነ ማህሌት ስለ ሞገስ እንድታነሳባት አትፈልግም ኤፍራታ ማለት ነው። ሁሉንም ነገር እኔ ብቻ ልጠቀምበት፣ እኔ ብቻ ላድርገው፣ ገንዘቡንም ቤቱንም አልለቅም፣ ቤቴን ለቅቄ አልወጣም፣ እዛው ነው የምቀመጠው፣ ታያለሽ አሳግደዋለሁ ስትላት ነበረ። ግን አይሳካላትም ማህሌት። ሞገስ ካሁን በኋላ ከጓደኛው ከብሩኬ ጋር በምንም አይነት ሁኔታ መለያየት አይፈልግም። እሱም መስቀየም አይፈልግም። ልጁ በሕክምና እንድታደርግለት በተለይ ደግሞ ሞገስ አሁን ለሱ ጓደኛ ብሎ ይህን ያክል ሲፋለምለት በጭራሽ ይህን ነገር ሲያውቅ እስከ ዛሬው ከማህሌት ጋር ሽር ማሰብ ይቀርና እሷ ስታስብ ራሱ የሚደግፋት አይደለም ማለት ነው። ሕክምናው ማድረግ አለባት በቃ ብሎ እየወሰነና
አሁን ሰዓት ላይ አስተሳሰቡ እንደ ድሮ አይደለም፣ በጣም እየተቀየረ ነው ያለው። ግን የፈራሁት ነገር ምንድን ነው? ከአሁን በፊት ብሩኬን ስታዋራው ነበረ ስለ ሞገስ ማወቅ እፈልጋለሁ ብላ ስትጠይቀው ነበር አንዳንድ ነገሮችን። ይሄ ነገር አሁን ላይ እዚህ የደረሰው አንዳንድ በማይገቡ መንገድ ነው፣ በአቋራጭ ስራ የተከለከለ ስራ እየሰራ ነው እና እዚህ የደረሰው ሲላት ነበረ። ያንን ሪከርድ አድርጋ በዛ እንዳትጥለው ብዬ ነው የፈራሁትን ሞገስን እንጂ ከአሁን በኋላ በምንም አይነት ሁኔታ እነሱን እጃቸው የምታስገባበትን መንገድ አልቆባታል። ብዙ ነገር አደረገች፣ ብዙ ይሳካልኛል ብላ ነበር። አሁን እጇ ላይ ገንዘብ ራሱ ምንም ገንዘብ እንደሌላት ስታወራ ነበረ ለኤፍራታ ማለት ነው። አንደኛ ነገር ገንዘቧን የጨረሰችው ቅድስትን አስገድላለሁ ብላ ነበረ። ቅድስትን ግን ማስገደል አልቻለችም። አንገቷን ጉሊ ብዬ ብላቸው ሆዷ ላይ ነው ጫራ አድርገው። እሱንም እኮ በደህና አልወጓትም። ቢወጓት እንኳን የተወሰነ ሀሪፍ ነበር፣ ግን ጫራ አድርገው ነው የመለሷት። ጨረስናት ብለው ሲሉ የቀረውን ብር ሁሉ በአጠቃላይ ሁሉንም አስገባሁላቸው በማለት ስታወራ ነበረ ማለት ነው። ሉሊት እንግዲህ ምላሴንም ልክ ብሩኬ ሲኖር ልጄ ላጉርስሽ ምናምን እያለች ታሽቃብጣለች። ግን እሱ ወጣ ሲልላት ስታከላፍታት ነው የምትታየው። ቅድስቴ ግን እሷ እያለች ምንም እንድትሆንባት ስለማትፈልግ ልክ እሷ ልትናገራት ስትፈልግ ነይ ቅድስትዬ ነይ እዚህ ወደ እኔ ምናምን ስትላት፣ ሁለትሽም አልለቅሽም እሰራልሻለሁ፣ ትንሽ ቀን ነው ጠብቁ እያንዳንዳችሁ፣ አንቺም አትታከምም፣ ልትሞቺ ቀን እየቆጠርሽ ነው እና ትሞቻለሽ አድኝም እያለች እንግዲህ ይህችን ህፃን ልጅ ስታስፈራራ ስታስጨንቃት ነው የምትታየው በየጊዜው። ብሩክ ራሱ ምግብ እየበሉ አንዳንድ ነገር ስትናገር በዛን ሰዓት ራሱ ቆይ ሉሊት እንደዛ ለሉሊትና ለሞገስ እየታገለ ይሄን ያክል ለማገናኘት እየታገለ እቤት ውስጥ የገዛ ሚስቱ ነኝ ባይ። እንግዲህ ብዙ ጊዜ ወንዶች ከወደዱ ማንኛውም ወንድም ሆነ ሴትም ከወደደ ይታወራል ይባላል። ይሄ ነገር እውነት ነው መሰለኝ ማለት ነው። ብሩክ በማህሌት ጉዳይ በጣም ተዘናግቷል። ላጉርሳችሁ ስትል ቅድስትን የምትናገራት ንግግር፣ የምትጥለው አማርኛ በጣም የሚያስጠላ፣ ሁሌ በቃ እማትለወጥ እማትቀየር። እስከ መቼ ድረስ ነው እንደዚህ ሆና የሚኖሩትና የሚቀጥሉት? ሁሉን ነገሯን በቃ ተንኮሏንም ሸሯንም ሁሉን ነገር እያወቀ ግን እዚህ ቤት እንድትኖር ይሄን ያክል መፍቀዱ በጣም ነው ያስገረመኝ። በተለይ በልጁ ጉዳይ ትሞቻለሽ እያለች ጧት ማታ እየነገረቻት ይሄን ነገር መናገርና ማስቆም አለበት ብዬ ነው የማስበው ማለት ነው። ሁሉን ነገር እየታለፈ እኮ ጥሩ አይመጣም። ይሄ እሱን ነው የሚጎዳው መጨረሻ ላይ። እስከ ዛሬም ድረስ ምሳሌ ሳትታከም የደረሰችው በእሷ ምክንያት እንደሆነ ሲያውቅ ይህን ያክል እድል መስጠት ቤት ውስጥ ጥሩ ነው አግባብ ነው ብዬ አላስብም። እንግዲህ ማህሌት ደስ ያለሻት መስሊም ምሳሌ ልትታከም ነው ሲላት ነበር እና ሞገስ እንዲህ ነው ደስ የማይለኝ፣ አረ ደስ ይለኛል፣ ይሻላታል፣ ትድናለች ምናምን እያለች ስታግመተምት ነበረ። አዎ ልትታከም ነው እንግዲህ እያላት ነበረ። እሱ ትታከም ችግር የለውም ስትል ነበረ። ደግሞ ለእሷ ያልሆነ ይሄን ነገር ያስደሰተው ቅድስትን ነው እንጂ ማህሌትን ጭራሽ አላስደሰታትም። ኤፍራታም ብዙ ነገር ከአሁን በፊት አብረው ቢያደርጉም እንኳ ከአሁን በኋላ ግን ይሄንን ሸሯንና ተንኮሏን እየወሰደች ለሞገስ እንደምትነግር፣ ሞገስ ደግሞ ለብሩክ ቢነግርባት በጣም አሪፍ ነው። ምክንያቱም ተንኮሏን ይደርሱበታል፣ እያስቆመታል። ባያስቆመት እንኳን ያከሽፉባታል ማለት ነው እና ሉሊትና ሞገስ አንድ ላይ ይመጣሉ ወይስ ደግሞ ብሩክ ተሸንፎ ሉላን ይወስዳታል? እውነት ግን ይህንን ነገር እያየ ሉላ መሆኗን ቢያውቅ ሞገስ ምን ይሰማዋል? ምንስ ነው የሚያደርገው? በሱ ጉዳይ እየተጣላ መሆኑንስ ቢያውቅ
ምን አይነት ስሜት ነው የሚሰማው የሚለው ከ10 ዓመት በኋላ የሚወዳትን ልጅ እንግዲህ ፊት ለፊቱ ቆማ ሲያየት፣ በዛ ላይ ደግሞ ጥቁር ለብሳ ጠቋቁራ ሲያየት ሞገስ ምን አይነት ስሜት እንደሚሰማው አስቡ። ከአሁን በፊትም ራሱ እባክህን ፈልጋት ብሎ ሲለው ካልክሺ ነው ባያት አይከፋም፣ ግን ለገንዘብ ብላ ጥላኝ ሄዳ ምናምን ሲል ነበር። ነገሩ ግን እንደዛ ሳይሆን ሌላ ሆኖ ነው ያገኘ ነው። የሰው ልጅ የሆነ ነገር አስበን እናቀደን ያ ነገር አይሆንም ወይም ትዳሩ ሳይሳካ ሲቀር ብዙ ጊዜ ሴቶች እንዲህ አይነት ነገር ሲያጋጥማቸው የሚወዱትን ሰው ለማትረፍ ብለው የማይፈልጉት ህይወት ውስጥ ገብተው እድሜ ልካቸውን የሚሰቃዩ አሉ። ይሄ ነገር በጣም አስተማሪ ነው ለኛ ለሴቶች ማለት ነው። ምክንያቱም አሁን ሉላ ወዳው ሳይሆን ሞገስን ለማትረፍ እንዳይገላው ስለፈለገች ነው። ያንን ነገር ደግሞ ሞገስ ስለማያውቅ ዘላለሙን እስከ ዛሬ ድረስ የነበረው ለገንዘብ ብላ ጥላኝ ሄደች ብሎ ነበር የሚያስበው። እንግዲህ ለቤት አዲስ የሆናችሁ ፍካት ሚዲያ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በያላችሁበት ፈጣሪ ጠብቃችሁ